ድንግል ማርያም ጥንተ አብሶ አለባት የለባትም የሚል ክርክር አለ። የትኛው ጥንተ አብሶ ነው ያለባት? ከዛ ወደ ልጆች እመለሳለሁ። አይ አሁን ጥንተ አብሶ አለባት የለባትም ምንድን ነው? ጥንተ አብሶ ራሱ ምንድን ነው የሚለው መጣራት አለበት። ለየትኛው ነው ራሱ ነው ስለ ማርያም ልናወራ ሳይሆን ግን ለየትኛው ነው? ስለዚህ ማርያም ያው እንግዲህ ህፃኑና አለ የተወለደችው። ስለዚህ ስትወለድ ጥንተ አብሶ ነበረበት አልነበረባትም ነው። ስለዚህ ማርያም ያው ሰው ስለሆነች ብዬ ነው። ጥንተ አብሶ ስትይ ምን እያልሽ ነው? ህፃናት ለኃጢአት ስርየት ብለን አናጠምቅም። ለኃጢአት ስርየት የምናጠምቀው ማለት ከእስልምና የመጡ ከሌላ ቤተ እምነት የመጡ ትልልቆች ሰዎች እንጂ ለህፃናት ለኃጢአት ስርየት ነው ብለን አንልም ያሉኝ ሰዎች አሉ። ሌላም ደግሞ ያሉኝ ሰዎች አሉ። እና ያንተ ምንድን ነው? ያንተ ሳይሆን እንደ ኢትዮጵያ ኦርቶዶክስ አስተምህሮ ምንድን ነው? ምሳሌ እናንተ 4 ዓመት ሙሉ እኛን ፔንቴኮስታል እያለው ራሱ እኔን ጥምቀት ለኃጢአት ስርየት ነው ብሎ ማያምን እንዲህ ስትሉ ነበር። ጥምቀት ለኃጢአት ስርየት ነው፣ ጥምቀት ለድህነት ነው ያላችሁ ስትጠይቁን ነበረ አይደል? ስለዚህ እናንተ ራሳችሁ ጥምቀት ለኃጢአት ስርየት ነው ብላችሁ ያው በህፃንነታችሁ ስለሆነ የምትጠምቁት ኦርቶዶክሳውያን አብዛኞቹ ጥምቀት ለኃጢአት ስርየት ነው ብላችሁ ካልሆነ የምትጠመቁት ለሌላ በጥምቀት ለድህነት የማያምን ሰው ለኃጢአት ስርየት ብሎ የማያምን ሰው እኔ የተለየ ነገር አላየሁም። ከይቅርታ ጋር ማለት ነው። ምክንያቱም እነሱም በቃ ጥምቀት ያስፈልጋል ብለው ያምናሉ። እናንተም ጥምቀት ለኃጢአት ስርየት ነው ብላችሁ ካልጠመቃችሁ እኔ አልታየኝም። ይሄንን ብትመልስልኝ። ግልጽ ነው ጥያቄ ወይስ ይብራራ? ግልጽ ነው። ተዋኪ ጥያቄ በእናንተ በኢትዮጵያ ኦርቶዶክስ ጠይቄ ነበረ አንዳንድ ካህናቶችን ስም አልጠራም። ህፃናት ለኃጢአት ስርየት ብለን አናጠምቅም። ለኃጢአት ስርየት የምናጠምቀው ማለት ከእስልምና የመጡ ከሌላ ቤተ እምነት የመጡ ትልልቆች ሰዎች እንጂ ለህፃናት ለኃጢአት ስርየት ነው ብለን አንልም ያሉኝ ሰዎች አሉ። ሌላም ደግሞ ያሉኝ ሰዎች አሉ። እና ያንተ ምንድን ነው? ያንተ ሳይሆን እንደ ኢትዮጵያ ኦርቶዶክስ አስተምህሮ ምንድን ነው? ልቀጥል። ህፃናት የሚጠመቁት ለኃጢአት ስርየት ነው ወይስ አይደለም? መልሱ ለኃጢአት ስርየት ነውም ለኃጢአት ስርየት አይደለምም ተብሎ ሊመለስ ይችላል። እና ከምን አንጻር የሚለውን የተወሰነ እንመልከት። ከቃሉ አንጻር ማለት ነው። ኃጢአት ስንል ምን እያልን ነው የሚለውን ነገር እሱን በመረዳት እንጀምራለን። አንድ ሰው ህፃናት የሚጠመቁት ለኃጢአት ስርየት ነው ሲል ህፃናቶቹ ራሳቸው በደለኞች ናቸው ማለት የሆነ ኃጢአት አለባቸው፣ ኃጢአትን አዝረዋል በማለት ከሆነ ወይም ደግሞ ኦገስትን ያስጀመረው የኢምፒዩትድ ጊልት አይነት ትምህርትን በመያዝ ከሆነ ስህተት ነው ማለት። እንግዲህ እንደዚህ አይነት ትምህርት ከኦገስትን በፊት አይቻላቅም እኔ በኤርሲያን ታሪክ ውስጥ ማለት ነው የለም። ኢምፒዩትድ ጊልት ከሆነ ማለት ነው ይህ ቀጥታ አዳም ኃጢአትን ሲሰራ እኛም በአዳም ወገብ ሆነን ኃጢአቱን ራሱን ሰርተነዋል ማለት ከባህሪ አንድነት አንጻር የምናምን ብቻ ሳይሆን ዘር ሆነን በዘር ደረጃ በቃ ሰርተናል አድርገናል። የሆነ ሰው ልክ ሲወለድ ኃጢአተኛ ማለት ኃጢአተኛ ኢነሴንስ ኃጢአቱ የምርም እሱ ላይ ተቆጥሮበት የሚመጣ ማለት ነው። ኃጢአቱ ተብሎ ሊመለስ ነው የሚሉ ሰዎች ደግሞ ከምን አንጻር ነው ይሄን ሊናገሩ የሚችሉት? ለምሳሌ ኮፕቲክን ብለሽ አልተሳሳተችም። አይሰማም እንዴ? ተቆራርጠ ነበር። ድጋሚ ድገመው፣ ወደኋላ ተመለስና ሀሳቡን ድገመው ሙሉ ለሙሉ። እሺ አሁን ግን ይሰማል ነው እኮ ስልክ ሲቋረጥ ነገሩኛ። እሺ ይሰማል። አሁን ተቋርጠሃል በሉኝ እንትን። እሺ አሁን ቀጥል። እሺ አሁን ይሰማል። እሺ ህፃናት የሚጠመቁት ለኃጢአት ስርየት ነው ወይስ አይደለም ለሚለው ጥያቄ መልሱ ሁለት ሊሆን ይችላል። አዎም ነውም አይደለምም የሚል ማለት ነው። ማለት ለኃጢአት ስርየት ነው ካለ አንድ ሰው ወይም ደግሞ ለኃጢአት ስርየት አይደለም ካለ ምንን እያመለከተ ነው የሚሆነው? በክርስትና ውስጥ ካለ ማለት ነው። ኦርቶዶክስ ከሆነ ህፃናት ለኃጢአት ስርየት አይጠመቁም ካለ ያ አዳም የሰራው ኃጢአት በዘር ውስጥ እየተላለፈ ኃጢአቱ ከዛ በኋላ አዳም የሰራው ኃጢአት እየተቆጠረበት የህፃን ልጅ ላይ ከዛ በኋላ በደለኛ ኃጢአተኛ ተብሎ እየተከሰሰ የሚመጣ ኃጢአቱ የሚቆጠርበት አይነት ነገር ምናምን ኢምፒዩትድ ጊልትን የሚያሳይ ይሄ በነ ኦገስትን የተጀመረውን እሱን አይነት ከሆነ ልክ እንደ ኦገስቲን ምን አይነት ትምህርት አስተምሯል? አዳም ኃጢአትን ሲሰራ ሁላችንም አብረን ኃጢአትን ሰርተናል፣ በእርሱ ውስጥ ሆነን ኃጢአትን ሰርተናል እኛም ብሎ ያስተምር ነበር። ከባህሪ አንድነት አንጻር ሳይሆን እንደ ዘር ሆኖ ማለት ነው። በዘር መልክ ይሄ ምንድነው? ኤኒዌይስ በአጭሩ
ኢምፒውትድ ጊልት አይነት የሚባል ትምህርትን ኦገስትን ያስጀመረው እና እንደዚህ አይነት ከዛ አንጻር ሆኖ ልክ ህፃኑ ሲወለድ በዘር ውስጥ እየተላለፈ የሆነ ኃጢአት እንደዛ መጥቶ እሱንም ህፃኑን አሳድፎት ወይም ደግሞ ህፃኑ ላይ የኃጢአት አርፎ የአዳም ኃጢአት ተቆጥሮበት አንተ በደለኛ እየተባለ እየተከሰሰ ይመጣል ከሆነ እንደዛ አይደለም። ከዛ አንጻር አይ ለኃጢአት ስርየት አይደለም ሊባል ይችላል። ምናልባት አንዳንድ ሰዎች ለኃጢአት ስርየት ነው ሲሉ ይህንን እያሰቡ እኮ ነው የሚናገሩት ማለት ነው። ለኃጢአት ስርየት ነው የሚለውም ደግሞ ትክክል ሊሆን ይችላል። ከምን አንጻር? ለምሳሌ የኮፕቲክ ቤተክርስቲያን እንደዛ ትላለች ብለሽኛል። ትክክል ነው፣ እኛም ልንለው እንችላለን፣ ችግር የለብንም። ይሄ አሁን የቃላት ጉዳይ አይደለም መሰረታዊ ነገሩ። ግን ትክክል የሚሆነው ምን ከሆነ ነው በአዳም ኃጢአት ምክንያት ሁላችንም የባህሪ አንድነት አለንና ከባህሪ አንድነት አንጻር ነው እንትና አሁን ለምሳሌ ቄርሎስ ከአዳም ኃጢአትን ሲሰራ እኛ አብረን ኃጢአትን አልሰራንም ነው የሚለው፣ ይዘግባል። ቅዱስ ዮሐንስ አፈወርቅም ልክ እንደዛ። ኦገስትን ነው እንዳልኳችሁ ኢንሁም የሚል ቃል ይሄ ከእንትኑ ሮሚ ምዕራፍ 5 ቁጥር 12ን በvulጌቱ ስለነበር እሱ የሚጠቀመው በላቲኑ ስለሚጠቀመው የላቲኑና የግሪኩ ቃል የተወሰነ ልዩነት ነበሩ በሰዓቱ እና አክቹዋሊ አሁንም ድረስ ማለት ነው የካቶሊኮቹ ይሄ ዱዌሬም ነው ምናምን የሚባለው ትራንስሌሽናቸው ፕሮናውንሴሽኑ ጥሩ ካልሆነ የእነሱ ትራንስሌሽን ላይም ያው ኢንሁም የሚል ነው የሚያስቀምጡት። ይህ ከላቲኑ ቀጥታ የተተረጎመ ስለሆነ ማለት ነው። በአዳም ውስጥ ኃጢአትን ሰርተናል እኛም ራሳችንም አይነት አድርጎ ነው ያስቀመጠው የላቲኑ እና ኦገስትን ደግሞ በዛ ደረጃ የግሪክ አዋቂ አይደለም፣ ምንም አያውቅም እያልኩ ሳይሆን ወደ ላቲኑ ያዘነበለ አይነት ሰው ስለሆነ እሱን ይዞ ነው የተሳሳተው አይ ቲንክ። እና ለማንኛውም ግን አሁን ቁም ነገሩ እሱ አይደለም። እነ ቄርሎስ በግልጽ አይ ከኛ ከአዳም ጋር ኃጢአትን አላደረግነው የሚሉት ግን የባህሪ አንድነት ስላለን ከአዳም ጋር አዳም ሲበድል ባህሪው ተቆሸሸ። የባህሪ አንድነት ደግሞ ስላለን ባህሪያችን እኛም ቆሽሿል። ሞት ወደ ስጋችን ገብቶ ዘልቆ ሰልጥኖብናል። ውድቀት ውስጥ ገብተናል። ከእግዚአብሔር ርቀናል። ከጸጋ ተጓርለናል። ስለዛ ከእግዚአብሔር መራቅ በራሱ ደግሞ ኃጢአት ሊባል ይችላል። ለምሳሌ አለቃ ኪዳነ ወልድ ክፍሌ ኃጢአት የሚለውን ቃል ሲተረጉሙት ማጣት ብሎ ይተረጉሙታል። አንዱ ትርጉሙ ማጣት ነው እና ማጣት ይሄ አስቀድሞ የነበረውን ክብር ማጣት ሊሆን ይችላል። ለምሳሌ እግዚአብሔር አምላካችንን ማጣት፣ ያንን ጸጋ ማጣት ብለን ፈተነው። ከዛ አንጻር ከሆነ የስ በቃ እዛ ኃጢአት ውስጥ ነን ብለን መናገር እንችላለን። ስለዛ ህፃናት ለኃጢአት ስርየት ይጠመቃሉ ሲባል ህፃናት ሲወለዱ የአዳም ልጆች እንደመሆናቸው ከእግዚአብሔር ርቀዋልና ከዛ አንጻር ለኃጢአት ስርየት ተብሎ ሊነገር ይችላል። ስለዛ እንደዚህ ቃላቱን በደንብ በመረዳት ውስጥ ሆነን ነው እንትን ማለት ያለብን መመልከት ያለብን። ይህ ያው ክርስትናችን እኛ ጋር የቃላት ጨዋታ ምናምን አይደለም። ከቃላት ምናምን ጉዳዮች ዘለል ብሎ ሀሳብ ላይ የሚያጠነጥን የሚያተኩር ነው። ስለዛ ሀሳቡ ላይ ፎከስ ስናደርግ በአዳም በኩል የመጣ የሆነ ውድቀት አለ። ሁሉም ሰው ደግሞ ክርስቶስ ያስፈልገዋል። ህፃናትም ክርስቶስ ያስፈልጋቸዋል። በጥምቀት ውስጥ ወደ ክርስቶሳዊነት ከፍ ስለሚሉ ከዛ ከነበሩበት አስቀድሞ ከነበሩበት ወደ ክርስቶሳዊነት ከፍ ማለታቸውን ይዞ ለኃጢአት ስርየት ተብሎ ቢተረጉም ቢነገርለት ችግር የለውም። ኃጢአት አንድም ማጣት ስለሆነ ነው። እንደዛ ነው። በአጭሩ ብትመልስ። አሁን ረጅም ማብራሪያ ሰጠህኝ፣ እሺ አመሰግናለሁ። ግን ለምሳሌ በአጭሩ ህፃናት ለኃጢአት ስርየት ነው የሚጠመቁት ማለት እንችላለን ወይስ እሱንማ ኢት ዲፔንድስ። እሱን እኮ ነገርኩሽ። ኃጢአት ስትይ ምንድን ነው ነው የኢምፒውትድ ጊልት አይነት ነገር ከሆነ ለኃጢአት ስርየት አይደለም ብለን መናገር እንችላለን። እሱን እያሰብሽ ከሆነ ኃጢአት የምትይው ምክንያቱም ህፃናት ገና ከጀምሩ በደለኞች ኃጢአተኞች እየተባሉ የሆነ ተቆጥሮባቸው በዘር በኩል ዝም ብሎ እየተላለፈች መታ የሆነች ኃጢአት እነሱ ላይ ያረፈች አይደለችም እና ለኃጢአት ስርየት አይደለም ተብሎ ይነገራል። እንደዛ እያሰብሽ ከሆነ አይ እንደዛ ማለት ሳይሆን ኃጢአት ሲባል አዳም ኃጢአትን ሲሰራ ባህሪው ቆሽሿል። የባህሪ ደግሞ አንድነት አለ። የባህሪ አንድነት አለ እና በአዳም በኩል ሁሉም ሰው ባህሪው ስለጎሰቆለ እሱም ደግሞ ከእግዚአብሔር መለየትም ስለሆነ ኃጢአት ማለት ማጣትም ስለሆነ እግዚአብሔርንም ሊሆን ይችላል፣ የእግዚአብሔርን ጸጋ ማጣት ሊሆን ይችላል። ማጣት ስለሆነ ከዛ ማጣት ውስጥ የመውጣት ጉዳይ ነው እና የኃጢአት ስርየት ስንል እሱን ነው እያልኩ ካልሽ ደግሞ እሱን ነው እያልኩ ያሉት ካልሽ ደግሞ ያኔ ለኃጢአት ስርየት ነው ተብሎ ሊመለስ ይችላል። ስለዛ ለቃሉ የምትሰጪው ትርጉም ላይ ነው ይሄ የሚመሰረተው መልሱ። ቴንኪው። እሺ ተመሳሳይ ስላልነው እሺ ሌላ ርዕስ ላነሳ ፈልጌ አይደለም። አኪ ለምሳሌ ድንግል ማርያም ጥንተ አብሶ አለባት የለባትም የሚል ክርክር አለ። የትኛው ጥንተ አብሶ ነው ያለባት? ከዛ ወደ ልጆች እመለሳለሁ።
አሁን ጥንተ አብሶ አለባት የለባትም ምንድን ነው? ጥንተ አብሶ ራሱ ምንድን ነው የሚለው መጣራት አለበት። ለየትኛው ነው ራሱ ነው ስለ ማርያም ልናወራ ሳይሆን ግን ለየትኛው ነው? ስለዚህ ማርያም ያው እንግዲህ ሕፃኑና አለ የተወለደችው። ስለዚህ ስትወለድ ጥንተ አብሶ ነበረበት አልነበረባትም ነው። ስለዚህ ማርያም ያው ሰው ስለሆነች ብዬ ነው። ጥንተ አብሶ ስትይ ምን እያልሽ ነው? ያው የወደቀ ጥንተ አብሶ ሲብራራ በጣም ኦሪጂናል ሲን ሲብራራ ኦርቶዶክስ የምታብራራው አለ፣ ካቶሊክ የምታብራራው አለ፣ እኛ ደግሞ እንደ ሉትራን የምናብራራው አለ። አይ ቲንክ ግን በእናንተ እይታ ራሱ ህፃናት ሲወለዱ ማለት አንዳንድ ሰዎች ልክ ህፃናት ሲወለዱ ንጹህ ናቸው፣ ምንም ኃጢአት የለባቸውም፣ ምንም የለባቸውም። እሱን በዚህ አባቶች በጣም አስተምሯል። በተለይ ቅዱስ ዮሐንስ አፈወርቅ በጣም ነው አበክሮ የሚያስተምረው። ህፃናት እንዴ ንጹህ ናቸው፣ ምንም ኃጢአት የለባቸውም። ግን ሞት የተፈረደበትን ያንን ስጋ ግን ይዘዋል። ሞት የተፈረደበትን የጎሰቆለውን ባህሪ ያ የተበላሸውን ይዘውታል። ግን ኃጢአተኞች በደለኞች እያልን የምንከሳቸው ግን አይደለንም። እሺ ሞት የተፈረደበት ስጋ ራሱ መያዛቸው ይሄ ኃጢአት አይደለም ማለት የወደቀ ትክክል። እሱን ኃጢአት ብለሽ ከሆነ መጠሪው ዘንድ ለኃጢአት ስርየት ተብሎ ደግሞ ይነገራል። ጥምቀቱ ይቻላል። አሁን እንደዛ ብለሽ ብተረጉሚው ችግር የለብኝም፣ አልከራከርሽም። እስኪ በእናንተ ኦርዲናል ሲን ምንድን ነው የምታብራሩት? የእናንተ የኢትዮጵያ ኦርቶዶክስ ስለ ኦርዲናል ሲን ስትሉ ምን እያላችሁ ነው? እኛ ኦሪጂናል ሲን መቻለን አንዴ አትሉም? እንደ ጭራሽ ምንድን ነው እና በቃ እኛ ጥንተ አብሶ ማለት የቀደመ በደል ነው። አክቹዋሊ እውነት ነው። ግን እኔ እስከማውቀው እንግዲህ ከውድቀት አንጻር ነው። ራሱን የቻለ ብዙ ነገር ሊኖር ይችላል። እንግዲህ የተለየ ነገር ካለ አላውቅም። እኔ አሁን ከነገርኩሽ ማለት ነው የተለየ ነገር ካለ እኔ አላውቅም። እሺ ታዲያ እንደዛማ ከሆነ ህፃናት ቢጠመቁ ባይጠመቁ ጥቅም ምንድን ነው? አኬ እሺ እንዴ ከዛ ከውድቀት ውስጥ ነፃ ይወጣሉ። አሁን እኮ ነው የሚጠመቁት ልጅነትን ለማግኘት። የእግዚአብሔር ልጅ የአዳም ልጆች ነበሩ፣ የእግዚአብሔር ልጆች ይሆናሉ ማለት ለምንድን ነው የአዳም ልጅ ነበሩ የእግዚአብሔር ልጅ የሚሆኑት? አዳም ራሱ የእግዚአብሔር ልጅ አይደል እንዴ? ማለት ከምን አንጻር እስቲ ንገሪኝ። እንደ አዳም እኮ በእግዚአብሔር አምሳል የተፈጠረ ሰው ነው። በእግዚአብሔር አምሳል ተፈጥሯል። ግን ኃጢአትን ሲሰራ እግዚአብሔር አባቱን አቶታል፣ አላጠውም። ስለዚህ የአዳም ልጆች እንዳለ ደግሞ ልክ እንደ አዳም ናቸዋ። ወደዚህ እንድትመጣ ፈልጌ ነው። ታዲያ የእግዚአብሔርን ልጅነት አተን ነበረ። ከዛ በኋላ የእግዚአብሔር ልጅነት የሚገኘው ደግሞ በጌታችንና በመድኃኒታችን በኢየሱስ ክርስቶስ በኩል ነው። ስለዚህ ህፃናት ሲጠመቁ ከጌታ ጋር አንድ በመሆን የእግዚአብሔር ልጆች ይሆናሉ። እሺ አዎ እኮ አሁን ልክ ህፃናት ሲወለዱ እግዚአብሔርን የመፈለግ ምናምን ነገር ከነሱ ጋር አይወልድም አይደለ? ሲወለዱ ወደ ኃጢአት ያዘነበለ ያው የእናንተ ትርጓሜ ነው። እሺ ያዘነበለ ነው ባህሪ ይዘው ነው እሱ እናንተ ጋርም ያለ እኮ ነው። ይሄ ለኃጢአት ያዘነበለ የሚለው እኮ እኛ ጋር አለ። ግን አገባኝ። ግን እናንተም ራሱ ስትሉ ስለሰማው ነው። ስለዚህ ከዚህኛው ኃጢአት ህፃናት ሲጠመቁ ዳግም ይወለዳሉ። ለድህነት ነው ለኃጢአት ስርየት የምትለዋ ግን እናንተ ለህፃናት ላይ ሲደርስ እንትን አትሉም። ስለዚህ ችግር የለውም። ቃሉን አይደለም ቃሉን እንደምትጠቀሚ ነው። ቃሉን ለምን አገልግሎት ነው እየተጠቀምሻለሽ ነው እንጂ እኛ ቃላት ላይ አይደለንም። እኛ ከዚህ በቀደም እንዳልኳችሁ ይህንን ብቻ አይደለም። ኢቨን ከዚህ ቀደም ለምሳሌ ጸጋ ብቻ ላይ ስህተት ነው ብዬ በጣም በተደጋጋሚ ብለን ስናወራ ነበር አይደል? እና አሁን ጸጋ ብቻ የሚለው ትምህርት የተሳሳተ ነው ስንል ቃሉን አይደለም፣ ጸጋ ብቻ የምትለውን ቃል አይደለም የተሳሳተ ነው ያልነው፣ ውስጡ ያዘለውን የእናንተን ትምህርት ነው። ለምሳሌ ጸጋ ብቻ የሚለውን እምነት ብቻ ስትሉን እምነት ብቻ የሚለውን እናንተ ጋር ያለውን ትምህርት ነው የተቃወመ ነው። እምነት ብቻ የሚለውን እንጂ ቃሉን አይደለም። የቃል ጉዳይ አይደለም። ጸጋ ብቻ የሚለውን አስጨርሽኛ ነገሩ እንድትረጁ ችግር የለም። ትወጫለሽ፣ ተረጋጊና እና ምንድነው ቁም ነገሩ? እኛ ምንድነው ቃላቱን ከምን አንጻር ነው የምንቀበለው የሚለው እየታየ መልሱ ቃሉን ያ ሰው ከሚጠቀምበት አንጻር ሊመለስ ይችላል። አሁን ቅድም እንዳልኩሽ ለምሳሌ ጸጋ ብቻ ሲባል አንድ ሰው ጸጋ ብቻ
ብሎ ይህን ነገር ግን ይህን ቃል የተጠቀመው ግን እኔ እንደው እኔ በስራ አልዳንኩኝም፣ እኔ እንደው መልካም ስራ ስለሰራው ደግ ስለሆንኩኝ ህግጋትን ስለፈጸምኩኝ ምናምን አይደለም የሚዳንኩት፣ እንደው እግዚአብሔር በጸጋው ብቻ ነው ያዳነኝ፣ እንደው በእግዚአብሔር ጸጋ ብቻ ዳንኩኝ እንጂ ከኔ ከነበረ መልካም ስራ አይደለም ብሎ ተናግሮ ጸጋ ብቻ ያለው የእሱን መልካም ስራ ዙር ለማድረግ ከሆነ አሁን አልተሳሳትም፣ መጽሐፍ ቅዱሳዊ ነው ብለን እንቀበልለታለን። አንከራከረውም ራሱ እንደዚህ ቢል። አሁን ግን እናንተ ግን ተከራከርናችሁ። ለምንድን ነው የተከራከርናችሁ? መልካም ስራን ብቻ ሳይሆን በጸጋ ብቻ ያፈረሳችሁት። መልካም ስራ ማለት የእኛን ስራ ብቻ አይደለም ያፈረሳችሁት፣ ጭራሽ ፈቃድንም ጭምር ነው። እኔ ራሴ ሳልፈቅድም ጭምር ሊዳንኩት ወደ ማለት ሄዳችሁ። ይሄ ምንድን ነው ያለን? ከዛ በኋላ ይሄ ማነኪዝም ነው፣ የመነናውያን ጥንት ላይ የነበሩ የኖስቲኮች የስተት ትምህርት ነው ብለን ተቃወምን። ስለዚህ አሁን የተቃወምናችሁ በምክንያት ነው ጸጋ ብቻ የምትለዋን ቃል ስለተጠቀማችሁ ሳይሆን ጸጋ ብቻ በሚለው ቃል ውስጥ ጥንት ላይ የነበሩ የኖስቲኮችን ትምህርት ይዛችሁ ስለመጣችሁ ነው። የመነናውያንን ትምህርት ይዛችሁ ስለመጣችሁ ነው። ልክ እንደዚህ ሁሉ ምንድነው ለኃጢአት ስርየት ነው ሕፃናት የሚጠመቁት ወይስ አይደለም ሲባልም እኛ ለኃጢአት ስርየት የምትለዋን ቃል ይዘን ዝም ብለን ቃሏን ስለተጠቀመ ብቻ አንድ ሰው አንቃወመው። ምን ለማለት ነው የሚለውን ሄደን ጠጋ ብለን እንሰማለን። ጠጋ ብለን ስንሰማ ልክ ቅድም እንዳልኩሽ ያው ለኃጢአት ስርየት ስንል አዳም ኃጢአትን ሲሰራ ባህሪው ጎሰቆለ፣ ተበላሸ፣ የሆነ ቁስል አገኘው። የአዳም ባህሪ ደግሞ የሁሉም ሰው ባህሪ ነው፣ የተለየ ባህሪ የለም። የባህሪ አንድነት ስላለ ቄርሎስ በዚህ መልኩ ነው የሚያብራራው። ውድቀትን በባህሪ አንድነት ያብራራዋል። የባህሪ አንድነት ስላለ የአዳም ልጆች ሁሉ በዚህ ውድቀት ውስጥ ወድቀዋል እና ከእግዚአብሔር ርቀዋል። ይህንን ኃጢአት ብለን እንጠራዋለን እና ሰው ሲጠመቅ ከዚህ ውድቀት ይወጣል። ይህንን ደግሞ ኃጢአት ብለን ስለጠራ ነው ለኃጢአት ስርየት ብሎ ቢናገር አንድ ሰው በቃ እንከራከሩም፣ ምንም ችግር የለበትም። ቃሉን በዛ መልኩ ተጠቅሞት ነው። እንደዚህ አይነት ክርክር ውስጥም አንገባም ማለት ነው። ስህተት ናቸው አንልም። ስለዛ ከቃላት የዘለለ ነው። ቴንኪው። እሺ አኪ አሁን ደግሞ ቲክታክ ላይ አሁን አንቺ ትጠየቂያለሽ። አይ እኔ ይኸው ልጅ ተነሳች ለዛ ነው እንጂ ቅድም ቢሆን ነበር። ቆይ አልጨረስኩም። ብዙ ተጠየቀ። አንድ ቹይ አይበቃም። ሰምቻለሁ ነበር። እኔ ቆይ ብዙ ጠየቅ። ለምሳሌ ልጅሽም እንዳያለቅስብሽ ሴት ናት እኛንም እንዳታደክሚ አኪ ቆይ እንደ እሺ ለምሳሌ ይሁን ቲክታክ ላይ ሰዓት ካለሽ ታዲያ ለምን ትንሽ አትጠየቂም? እሺ ቆይ እንደ ሁኔታ አይቼ ነው። ካለቀሰች እሄዳለሁ። ይሄም ማየት ክፍት ነው፣ መስማት እኮ ይቻላል። እሺ በቃ የተወሰነ ጥያቄ ብቻ ጠይቃት እኮ ቆይ አንዴ ልጨርስ ይሶ። እሺ ቆይ ለምሳሌ እናንተ 4 ዓመት ሙሉ እኛን ፔንቴኮስታል እያለው ራሱ እኔን ጥምቀት ለኃጢአት ስርየት ነው ብሎ ማያምን እንዲህ ስትሉ ነበር። ጥምቀት ለኃጢአት ስርየት ነው፣ ጥምቀት ለድህነት ነው ያላችሁ ስትጠይቁን ነበረ አይደል? ስለዚህ እናንተ ራሳችሁ ጥምቀት ለኃጢአት ስርየት ነው ብላችሁ ያው በሕፃንነታችሁ ስለሆነ የምትጠምቁት ኦርቶዶክሳውያን አብዛኞቹ ጥምቀት ለኃጢአት ስርየት ነው ብላችሁ ካልሆነ የምትጠመቁት ለሌላ በጥምቀት ለድህነት የማያምን ሰው ለኃጢአት ስርየት ብሎ የማያምን ሰው እኔ የተለየ ነገር አላየሁም አኪ ከይቅርታ ጋር ማለት ነው። ምክንያቱም እነሱም በቃ ጥምቀት ያስፈልጋል ብለው ያምናሉ። እናንተም ጥምቀት ለኃጢአት ስርየት ነው ብላችሁ ካልጠመቃችሁ እኔ አልታየኝም። ይሄንን ብትመልስልኝ። ግልጽ ነው ጥያቄ ወይስ ይብራራ? ግልጽ ነው፣ ችግር የለም። እሺ አሁን ደግሞ የጠየቀችው ምንድን ነው? እናንተ ከዚህ ቀደም እኔ ራሴን ጴንጤ እያለሁ ጥምቀት ለኃጢአት ስርየት ነው እያላችሁ በጣም አብስታችሁ ትከራከሩ ነበረ አለች። እህታችን ያው በፊት ጴንጤ ነበረች። ጥምቀት ለኃጢአት ስርየት አይደለም ትል ነበረ እና ያው ጌታ ይመስገንና በዚህ በቲክቶኩ ውስጥ አንቺ ተከራካሪያችን ነበረች። ጥምቀት አያድንም ለኃጢአት ስርየት አይደለም እያለች ማለት ነው። አሁን ይሄ ነገር በቃኝ ብላ ነው እንግዲህ ጥምቀት ለኃጢአት ስርየት ነው ብላ፣ ግን ጥምቀት ለኃጢአት ስርየት ነው ብላ ወደ ኦርቶዶክስ መምጣት ሲኖርባት ወደ ሉተራን ሄዳለች። ይሁን ቀስ ብላ ትመጣለች እና መለስ ስንል ግን መለስ ስንል አዎ ጴንጤኮስታሎችን ለኃጢአት ስርየት አይደለም በማለታችሁ ስህተት ናችሁ ብለናቸዋል። ታዲያ እናንተ ጋር ታዲያ ምንድን ነው ያለው ልዩነት አለችኝ። ምክንያቱም ሕፃናትን ለኃጢአት ስርየት አይደለም እያላችሁ አይደለ ወይ ብላለች። አይ ለኃጢአት ስርየት ነው የሚሉ ሰዎች አልኩሽ እኮ ከአዳማዊነት ወደ ክርስቶሳዊነት የመምጣት ድህነት ስላለው ሪጀነሬሽን ስለሆነ ዳግም ልደት ስለሆነ በጥምቀት ውስጥ የሚገኘው ጥምቀት ለዳግም ልደት ነው፣ ከውድቀት የመነሳት ጉዳይ ስለሆነ ለኃጢአት ስርየት ነው ብለው ካስተማሩ፣ ከዛ አንጻር ነው ለኃጢአት ስርየት የምንለው ብለው ካስተማሩ ችግር የለባቸውም ብያለሁ።
ስለዛ ምንም ትክክል ናቸው እያልኩኝ ነው፣ ስህተት አይኖርባቸውም። ስለዛ ጥምቀት ለድህነት ነው ወይ ካልሽ፣ አዎ ለድህነት ነው፣ ኢቭን ለህፃናት ራሱ። ምክንያቱም የእግዚአብሔር ልጆች ነው የሚሉት። የእግዚአብሔር ልጅ መሆን መዳን ነው በራሱ ዳግም መወለድ በራሱ ድህነት ነው። ስለዛ ጥምቀት ለድህነት ነው የሚለው ለየትኛውም ሰው ይሰራል፣ ለትልልቆችም ለህፃናትም። ለትልልቆቹ ግን ለየት የሚለው ነገር ምንድን ነው ከተባለ ትልልቆች ይሄ በድርጊት ራሳቸው የሰሩት ኃጢአት የአክቹዋል ሲን የምንለው ማለት ነው የሚሰሯቸው ኃጢአቶችም ስላሉ እነሱን ኃጢአት ሁሉ ይደመስሳል፣ እነሱንም ጨምሮ። አሁን ህፃናት ኃጢአትን አይሰሩም፣ አላደረጉም፣ ገና ናቸው። ከፍ ሲሉ ኃጢአትን ሊሰሩ የሚችሉት። አዋቂዎች ግን ኃጢአትን ስለሚሰሩ እና በዛ በጥምቀት ውስጥ የሰሩትንም ኃጢአትንም ጭምር አሁን ለእነሱ ተጨማሪ ነገር አለው፣ እሱንም ጭምር ምንድነው የኃጢአት ይቅርታን ያገኙበታል ነው። ኦኬ፣ ወደ ጴንጤኮስታሎቹ ስንሄድ ጴንጤዎቹ ግን ምንድን ነው የሚሉት? ጥምቀት ጭራሽ ሆኑ ለኃጢአት ስርየት አይደለም። ምንድነው ጴጥሮስ ንስሐ ግቡ እያንዳንዳችሁም ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ ሲል ኃጢአታችሁ ይሰረይ ዘንድ ልክ ኃጢአታችሁ ይሰረይ ዘንድ ተጠመቁ ሲል ጴንጤ ይመጣና አይ ጥምቀት ለኃጢአት ስርየት አይደለም ይላል። ምን አገናኘው ከኛ ጋር? ክርስትናን ከፔንቴኮስታል ጋር ምን ያገናኘዋል? ለምሳሌ ቅዱስ ጳውሎስ ወደ ክርስትና ሲመጣ በሐናንያ ምን ተብሎ ነበር? አሁንስ ለምን ትዘገያለህ? ተነስ፣ ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ ተብሎ ነበር። ተጠመቅ፣ ከኃጢአትህም ታጠብ። ግን ፔንቴኮስታሉ ሊመጣና ምን ይላል? አይ ጥምቀት ከኃጢአት ለምታጠብ አይደለም ይላል። ታዲያ ክርስትናን ከጴንጤ ጋር ምን እንዳደረገው? መጽሐፍ ቅዱስ አማኝ የሆነ ክርስቲያንን መጽሐፍ ቅዱስን ከፍሎ ከሚያምን ከጴንጤ ጋር ምን እንዲያደርጓል? ከታላቅ ይቅርታ ጋር ማለት ነው። ምክንያቱም ከፍለውን እያመኑ ያሉት እነሱ ጥምቀት ለኃጢአት ስርየት እያለ መጽሐፍ ቅዱስ በግልጽ እየተናገረ አንቀበልም ብለዋል። ስለዛ መጽሐፍ ቅዱስን ክደዋል። እዚህ ጉዳይ ላይ ቢያንስ ሁሉም ላይ ላይሆን ይችላል፣ ግን እዚህ ጉዳይ ላይ ክደዋል። እንዴ ይህ ብቻ አይደለም። በነገራችን ላይ ለምሳሌ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ጥምቀት ደግሞ አሁን ያድነናል ይላል። ቃል በቃል እንደዚህ ጥምቀት ያድነናል ወይም ያድናችኋል ተብሎ ቃል በቃል ተነግሮ ጴንጤ ይመጣና ጥምቀት አያድንም ይላል። ስለዚ ተቃራኒ ነው የሆነው። ስለዚ የመጽሐፍ ቅዱስ ተቃራኒ ሆኖ የመጣ ጴንጤ ከፊል አማኝ የሆነ ጴንጤ ከመጽሐፍ ቅዱስ አማኝ ከሆነው ከክርስቶስ ሕዝብ ጋር እንዴት አንድ ይሆናል? እንዴት አንዳረግሹ ነው። እና እሱ ከዛ አንጻር ልንመለከተው ይገባል። አመሰግናለሁ። ምናልባት በዚህ ውስጥ ያስከፋሁት ጴንጤ ካለ ግን ይቅርታ። ያዚች ይሄ የጥምቀት ሚስጥራት ላይ ምናምን ከመጽሐፍ ቅዱስ ወጥታችኋል ብዬ ስለማምን ነው። እሺ እና ሲስ አንቺ ሆነሽ በቃ ጠይቃትና ላይቡን እንዝጋው። አይ በቃ ምን ትጠየቃለች? ልጇም እንዳያለቅስባት ይብቃት። እኛ ዝም ብለን ወደ ጥያችን ብንመለስ ይሻላል። ሲሶ አንድ ደቂቃ ኦኬ፣ ይቅርታ ዲያቆን። እሺ ቀጥል። አይ አንዴ ሲሶ እስቲ አንሳ። እሺ አውራ አንዴ አንሳ ሲሶ የሆነ ነገር እንትን። እሺ ሲስ አንድ ደቂቃ ማይፈጅም 30 ሰከንድ ፍቀድልኝ፣ አንድ ነገር እናገር። አይ ችግር የለውም ቀጥሉ። ሰዓት አኬ እንትን እናስፈቅደዋለን። አኬ ይቆያል። ቀጥሉ። አይ ጥያቄ አይደለም። እኔ አሁን አንድ የሆነ ቴክስት በውስጥ ገብቶልኝ ነውና ቅድም በተናገርኩት ነገር የፐርሰናል ነገር አለ የተናገርኩት። የሉተራኖች እዚህ ቲክቶክ ላይ ያላችሁ ሉተራኖች በጣም ነው የምወዳችሁ ማከብራችሁ፣ ጓደኞች ያላችሁ በስልክ የምናወራም አላችሁ። ምንም እኔ ችግር የለብኝም ከእናንተ ጋር። እሺ ምንም ነገር አይደለም፣ ፐርሰናል ነገር አላወራሁኝም። እሺ እና ከእናንተ ጋር እኔ መጥቼ ነገር ከእናንተ ብዙ ነገር መማር ሰው ነኝ፣ ብዙ ነገር ከእናንተ እማራለሁ። እና ጓደኞቼ ናችሁ፣ ወንድሞቼ ናችሁ። ሀንቹም ያው ቲክቶክ ላይ ጓደኛዬ ናት። ቤት ስከፍት ገብቼ አብሬ ማውራ ሰው ናት። ሌሎችም ደግሞ በውስጥ የምናወራ ሰዎች አለን እና ለዛ ነው አኪዋ አንተ ፍርሃት ለምንድን ነው? አይ አንድ ቴክስት ነው ወዳጆቼ ስለሆኑ አንድ ቴክስት በውስጥ ገብቶልኝ ነውና ነው እንዴ? ወዳጆቼ ስለሆኑ ለዛ ነው እንትን ሌላ ፐርሰናል ነገር እንዳይመስላቸው ብዬ ነው። ኦኬ አይ ጥሩ አደረጋለሁ። እኔ እንደዚህ በሜዳ ደንግጠ መስሎኝ ነው። አይ እኔ ምን ቲክቶክን ራሴ ነኝ በራሴ ስልክ በራሴ ኢንተርኔት ነው የምጠቀመው። እሱን አይደለም እንደዛ እንዳይመስላቸው። አይ ጥሩ አድርገሃል። ወይ መተናል አለን። ናቲ አንተ ናቱ ተናዘዘ እዚሁ እኮ ንስሓ ገባ።
ምን አፕን እኔ እኮ ስልክ መኩ ደውሎልኝ እኮ ነው። ምን አፕን አድርጎ ነው ናት? ኧረ ናቱ በውስጥ አንድ ቴክስት ገብቶልኝ ነው። እሺ አንድ ቴክስት ገብቶልኝ ታውቃለህ? ወዳጆቼ እንደሆኑ ታውቃለህ አይደለ ሲስ? አዎ ጋር አንተ ያሉን ሉትራኖች ልዩነት ከሌለባቸው ልዩነት አለባቸው ብለህ ክሌም ማድረግ ትክክል አይደለም። እንደዛ የምር ካረክ ይቅርታ መጠየቅ አለብን እንዴ። ኖ እሱኛውን አይደለም ያልኩት። ኔቨር ነው አይደለም። እነሱን ፐርሰናል ነገር ችግር የለብኝም። አንተ ሁሉም ሉትራኖች አንድ ናቸው ብለህ ነው የምታምነው? እኔ አይደለም እንደ ጀመርኩት ቅድም። ሲስ ደግሞ ምን ሆነ ነው? ከእሱ ውጪ ምን ተናገርክ ታዲያ? ለእሱ አይደለም እንደ ይቅርታ እያልክ ከቴክስቱ በኋላ ምንድን ነው የምታምነው? አንድ ናቸው ብለን ከቴክስቱ በኋላ ጸባዩ የተቀያየረ እኮ ልጁ ማነው ቴክስት ያደረገ? እኔ የኢትዮጵያ መካነ ኢየሱስ ቤተክርስቲያንና ቲክቶክ ላይ ያሉት ወንድሞቼና እህቶቼ ሉተራኖች አንድ አይደሉም። በቃ ይሄን ነገር ተናግሬያለሁ። ቅድምም እሱን ነገር ስናገር ፐርሰናል ጉዳይ አይደለም። አሁንም ቢሆን እየመጣው ቤታችሁ እማራለሁ። ወንድሞቼ ናችሁ፣ እህቶቼ ናችሁ። ሌላ ችግር የለብኝም ነው ያልኩት። እንዴ የመካነ ኢየሱስ ግን አሁን የጴንጤዎችን ምናምን ነገር መድረኬ ላይ እንዳመጡ ያለችውን ነገሮች ታላጋራኝ ያለችው እንዴት አየው? እንዴ እኛ እኮ ድሮ ተናግረናል። አንተ እኮ ነበርክ ይሄን ነገር የጀመርከው። አንድ እንዳልሆኑና አብረው ማገልገል እንደሌለባቸው አብረው መካፈል እንደሌለባቸው እኮ ሁሉም ሰው ተናግሯል እኮ። ያው ቆዩ እንጂ ተናግሯል። በፊትማ አይ እንትን ይሉ ነበር። እኛም እነሱ ጋር ሄደን እንሰብካለን፣ እነሱም ነገር ይሰብካሉ ያን እያሉ እዚህ ሚዲያው ላይ ብዙ እንትን ይሉ ነበር እና አሁን በግልጽ ተናገረ። አይ የጴንጤኮስታል ተጽዕኖ ነበረ። ጴንጤኮስታሎች ትንሽ ፈርጠም ያሉ ናቸው፣ በሀብትም ስልጣን ላይ ምናምን በተለያየ መንገድ ትንሽ ፈርጠም ስለሚሉ ያ መካነ ኢየሱስ ትንሽ አቅም ስለሌላቸው ከዛ አንጻር ነው እንጂ አንድ የዋዴ ላይ ከብቷል እንዴ ጋይስ? አንድ እኔን ተደውሎልኝ ነበር። ናቲ የሚታርግልኝ የዋዴ ላይ ገብቷል። እስቲ ንገሩኝ እስቲ ከታች ያለች ሰዎች የዋዴ ጋር አንድ ልዩ ፕሮግራም ነበር። እስቲ ቼክ አድርጉና ንገሩኝ እስቲ። አይ አብሮዲ በቃቸው። ቆይ አኬ እንዳትወጣ የምትፈለግበት አንድ ፕሮግራም አለ። ቆይ አወጣው በቃ ቆይ አኬ ጌታን የምር አዎ ከፍቷል እየተባልከ ነው። ቆይ መኩና እንውጣለን ለመሰለህ አኬ ሲሪየስ፣ በእውነት ሲሪየስ ነው። ጌታን ፕሮግራም ስላለ ነው። አሁን ሰው ደውሎልኝ ነው። ምንድን ነው ቆይ እያለ እኮ ነው። መኩም ቆይ እያለ ነው። መኩም ቆይ እያለ ዘኩ እንዴት ነህ በእናትህ? ኢሻ እንዴት ናችሁ? ሰላም ብያለሁላችሁ ነው 1000 ሰዎች እንዴት ናችሁ? እንዴት ነህ ዘኪሻ? አለን። ማስታወቂያ ልሰራ ነበር ሲሳይ። ዘኩ ትችላለህ